አንተ በምታደርገው ነገር አንተ ብቻ ለምን እየተሰደብክ ያለው? እዛም ጋሼም እናቴ ምንም ባላደረጉት ነገር እስከዛሬ ዝቻ ተንከባክበው ለዚህ መቆመ መስዋዕትነት ብዙ መስዋዕትነት የከፈሉ ሰዎች ዛሬ ላይ ግን እያሰደቡ ሄርሜላን ጥሎ የማይሄድበት ምክንያት ምንድን ነው? ንገሩኝ እስኪ። ባል የመሆንና አባት የመሆን ፍላጎት ውስጡ ቢኖር ኖሮ ኧረ ፍሬው የምን አባት የመሆንና የምን ባል ለመሆን አላማ ሊኖረው ይሄ ልጅ? አላማ ቢስ እኮ ነው። አላማ ቢስ ሆነዋል። ገንዘብ ጭንቅላቱ ድፍን አድርጎታል። በቃ የሚያስበው ስለ ዝሙትና ስለ ግንኙነት፣ ስለ ሴት መጨባበጥ፣ ስለ ሴት መደርደር ብቻና ብቻ ነው። የምሬን ነው የምላችሁ። አባት ነኝ የልጅ አባት ሆናለሁ ወይም ደግሞ ነገ ለሚስቴ ባል ሆናለሁ ብሎ የሚያስብ ሰው ያም ሴት አይለካከፍም ማለት ነው። ኤፍሬም እንግዲህ ቤተሰቦችን እያሰደብክ ነው፣ እናቴና አባቴን እዛ በምታደርገው ነገር እያሰደብክ ነው። እዚህ ተንከባክበው ላደረሱ አፈር ግጠው ማለት ነው። አፈር ግጠው እኮ ነው ለዚህ ያደረሱ። ነገር ግን አንተ ቤተሰብህን ከድሮም ጀምረህ እስካሁን ድረስ እያስረገጥክ እያሰደብክ ነው ያለው። የምሬን ነው። እንዳንተ አይነት ልጅ ባይፈጠር ነው የሚሻለው። ባል መሆን አትችል፣ ልጅ መሆን አትችል፣ ለቤተሰቦችህ ልጅ መሆን አትችል፣ ለልጅህ ደግሞ አባት መሆን አትችልም፣ ለሚስትህ ደግሞ ባል መሆን አትችልም። በሁሉም ነገር ወል ነው የሚባለው ምንድን ነው? በሁሉንም ነገር እንዲሁ በመሀል የቀረህ ሰውዬ ነው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እንግዲህ አቶ አብርሃም አያገባህም። ሰሞኑ በተደረገው ጉዳይ ተናደህ ከሆነ ለሱ ይቅርታ። አሁን ግን ውሽሚት ታርግዝምም አታርግዝምም ተዋሸኝምም አትዋሸኝምም አይመለከትህም ሲል ነበረ ማለት ነው። እኛ ደግሞ ቡታጀራ ላይ ዲቃላ በዲቃላ እንድታደርግብን አንፈልግም። አዎ የምሬን ነው የምልህ። ከፈለግ ሸፍነህ እዛው አዲስ አበባ ላይ አስቀምጥ፣ እንዳታመጣ ወደኛ ሀገር። ምን ነው ሸዋ እኛን አሰደብክ እንዴ? ምን ነው አብርሃም እኮ አንድ ቤተሰብህ ብቻ አይደለም ያሰደብከው፣ አንድ ቤተሰብህ እስከ መዘቅዘቅ ድረስ እናት አባትህን እስከ መዘቅዘቅ ድረስ እስከ መሰደብ ድረስ እስከ መረገጥ ስንትና ስንት ነገር ተብለዋል እኮ እነዚህ ቀጥቃጮች ሲባሉ በአንተ ምክንያት ማለት ነው። የምር እኔ በአንተ ቦታ ብሆን ማለት ነው እንደዚህ ባለሁበት ቦታ ንቅንቅ አልልም። ለምን ቆሎ በልቼ አላድርም። ቤተሰቦቼን አላስነካም ነበረ፣ ለማንንም ባለጌ ማለት ነው። ለማንንም ክፍታፍ አላስነካም ነበረ። አንተ ግን ብዙ ነገር ስታስብላቸው ነበረ እና አሁን እዚህ ጋር መጥቶ እንዲሁንምም አይሁንምም አያገባህም። ምነው ለቤተሰብህን ክብር አይኖረህም እንዴ? ለራስህ ክብር ከሌለ እንዴ ሁሌ ደግሞ ስግብግብነት ያዋጣል እንዴ? በዛ ላይ ደግሞ ሞተ የሚባል ነገር አለ እኮ። ስለ ሞተ አታስቡም እንዴ? ሁሌ ዝሙትን ማስተዋወቅና ማስፋፋት ምን የሚሉት ነው? ስለ ሃይማኖታችሁ አትማሩም? ነገ የሞታችሁ ቀን ስትቀሰቀሱ መቀስቀሳችሁ እኮ አይቀርም። በነገራችን ላይ የምትቀሰቀሱ አይመስላችሁም መሰለኝ። አንዳንድ ሰዎች ድንዙዝ ናችሁ። እና የዛኔ መልስህ ምንድን ነው? እዚህ ጋር የምታስፋፋው ሌላ ነው። ትውልድ እየገደልክ ነው። አንተና ሄርሜላ ነው ትውልድ እየገደላችሁ ያላችሁት። እዚህ ጋር ደግሞ ሌላ ታሪክ። ኧረ ወደዛ በጣም ነው የሚደብርበት፣ በጣም ነው የሚያስጠላበት የምር። ሩታ ደግሞ ወደ አንቺ ልመለስና አንዳንዴ ቅጥል ልረርድብን ታደርጊናለሽ። ክብርሽን ጠብቀሽ ቪዲዮ ስሪ፣ ክብርሽን አታውርጂ ትባላለች። ግን ሁሌ ራሷን ካላሰደበችና ክብሯን ዝቅ አድርጋ ካልመጣች አይሆንላትም መሰለኝ። ምን ነው አንቺ ቅመሽ ነው ወይስ ጠጥተሽ ነው የምትመጪው? ቆይ አሁን እዚህ ጋር እየተደረገ ያለው ነገር እኮ በደንብ እናውቃለን ጠንቅቀን ማለት ነው። አንቺ እነዚህ ሰገጤዎችና መሀየሞቹ እየመጡ ኮሜንት ላይ ይሰድቡሻል። እዚህ ጋ ዩቱበሮች የተባሉትን መሀየምና ጋጠ ወጦቹ ደግሞ የሆነ እንትን ምንድን ነው የሆነ ፓርት ላይ የሆነ አክተር ነው ምንድን ነው ይሰጣታል አይዲያው ማለት ነው። ከዛ ያንን ነገር መታ ታወራለች። ያንን ነገር በተሰጣትን ካራክተር ትናገርና ትሰደባለች። እዚህ ጋር ለምንድን ነው የምትሰደቢው? ለማን ብለሽ? ለማንም ዝሙተኛ ለማንንም ጋጠወጥ ብለሽ ለምንድን ነው መተሽ በማያገባሽ ነገር ይሄ ማለት በሌለብሽ ነገር ብለሽ የምትሰደቢው? አንደኛ ተፋታን ያላችሁ ሁለታችሁ፣ ፍቺ እንድትጠይቅ የተደረግሽው አንቺ፣ ወረቀት ይቀደድልኝ ብለሽ ጠይቅ የተባልሽ መጣሽ አልሽ፣ ተቀደደልሽ ተባለ፣ ተፈታሽ ተባለ፣ ብዙ ነገር አለ። አሁን ላይ ግን ውሸትዋ ነው እንደዚህ ነው ስትል ነበረ። ኧረ ሩታዬ የኔ ውድ ነገር ተይ፣ እውነት ተይ፣ በቃ ይበቃሻል። እስከ ዛሬ ድረስ እኮ ክብርሽን ዝቅ አድርገሽ ሲሸቅሉብሽ ነበረ። እስከ ዛሬ ድረስ እኮ ክብርሽን ዝቅ አድርገሽ ተሰድበሽ እያሰራሻቸው እያበላሻቸው እያጠጣሻቸው ነበረ። የእንጀራ ገመዳቸው ነሽ እስከ ዛሬም ድረስ። ግን አሁን ይበቃሻል፣ እውነት ይበቃሻል። እኛ ራሱ እንደዚህ እንትን ስንል አይሰማንም ወይም ደግሞ እኛ አድናቂ ወይም ደግሞ የሆነ የሴት ህመም ይገባናል ብለን የምንከራከርልሽ ሰዎች እያስከፋሽ ነው ማለት ነው። ለምን በቃ ጀነን ብለሽ ቆፍጠን ብለሽ እንድትኖሪ ነው የምንፈልገው እንጂ የተሰጠሽ ካራክተር በሙሉ መተሽ እንድትናገሪ መተሽ ቪዲዮ ሰርተሽ እንድትሰደቢ አንፈልግም። ክብርሽን ጠብቀሽ ኑሪ፣ አለቀ። ሌላ ነገር የለውም። እና አታናጅን። ሁሌ ደግሞ እያበሳጨሽን አትኖሪ።
እውነቴ ነው የምልሽ አለች አይደለች ግንድግር እሷ ታሰራው ለአብርሃም ማለት ነው። የተሰጠሽም ሁሉ አትስሪ። ሲቀጥል ደግሞ አያገባህም ታርገዝምም አታርገዝምም እናንተ አሁን እቺ ሴትዮ ማለት ነው አርግዣለሁ ብላ መጣች። አንድ በቃ እሷ ለቤተሰብ ክብር የላትም። ያው ክብረ ቢስ ናቸው፣ ሃይማኖት አልባም ናቸው እንበል እና አብርሃም መጥቶ ታርግዝምም አታርግዝምም ተዋሸኝምም አትዋሸኝምም አለ። ሌላ ደግሞ ከኔ ጋር መች ተኝተሻል፣ ከኔ ጋር መች እንደዚህ አድርገሻል ብሎም መልስ የሰጠ ነገር የለም። ሰውየው የእውነት ተጋድመው ነው አርግዛ ነው ወይስ ምንድን ነው? ያልገባኝ ነገር እርግዝና በእርግጥ ከሱ ጋር አይፈጠርም ታውቃላችሁ። ምክንያቱም ባል ያላት ሴት ደግሞ ከማንንም ወንድ ጋር ተጋድማ ልጅ ታመጣለች ትደቅላለች ብዬ አላስቡ። የሆነ ክብር የሚባል ነገር አለ። ወይኔ በላቸው። አብርሃም እኮ በነገራችን ላይ አባት መሆን አይችልም ጋይስ። እናንተ አሁን እዚህ ጋር የምታሽቃብጡ ሰዎች ማለት ነው አባት መሆን አይችልም። ባይዘው መውለድ በዛም መውለድ ይችላል ወንድ ልጅ። የትኛውም ወንድ ልጅ እንደው ህፃን ልጅ ራሱ የ12 ዓመት ህፃን ልጅ ራሱ መውለድ ይችላል። ከዛም መውለድ ይችላል፣ ግን ማሳደግ አይችልም። ገባቸው አይደል? አባት መሆንም አይችልም፣ ባል መሆንም አይችልም። ስለዚህ መጎርጎር ይችላል። ከዛ ልጅ በየቦታው መሰብሰብ እንደዚህ መተካት ይችላል እንጂ አባት የመሆን እንትኑ ዝቅተኛ ነው። አባት አይሆንም። በጠቅላላ እንደዚህ አይነት ሰው አባት ማለት ቤቱን ጠብቆ በአንዲት ሴት ተረጋግቶ ቁጭ ብሎ ልጆቹን ተከባክቦ የሚያሳድግ እንጂ ይሄ ከሌላ ሴት ጋር እየተላላጠ ከዛ በኋላ ልጅን ማየት እፈልጋለሁ ከሳምንት አንዴ በ5 ቀን አንዴ። አባት ማለት እኮ ለአንድ ደቂቃ ከአንቺ ጋር እንዲለይ አይፈልግም። ልንገርሽ እና እያንዳንድሽ ማለት ነው አባትሽ ትክክለኛ አባትሽ ለአንድ ደቂቃ ራሱን መለየት አይፈልግም። ስለዚህ ሄርሜላ ብትወልድ እንኳን የሩታን እንትን ትደግመዋለች። አለቀ። ያው ማልቀስ ይመጣል ማለት ነው። እና አትንጨርጨሩ ደግሞ ኮሜንት ስር ራሱ አትሳደቡ። ሸርሙጣም ራሱ ትላላችሁ እናንተ ራሱ ሸርሙጣም አልተባላችሁም እንኳን እኛ እናንተ እኮ ማለት ነው ትክክል ሄርሜላና አብርሃም ወደፊት የምትሉ የራሳችሁ ህይወት ስላልሆነ የራሳችሁ ትዳር ስላልሆነ የራስሽን ህይወት ስላልሆነ ዘመድሽ ስላልሆነ እህትሽ ስላልሆነች ሄርሜላ ናት። ሄርሜላ እህትሽ ስላልሆነች አብርሃም ወንድምሽ ስላልሆነ የእናንተ ትዳርም ስላልሆነ ብቻ እኮ ነው እዚህ ጋር መታችሁ የምታሽቃብጡ። ምክንያቱም አይመለከታችሁም፣ አያገባችሁም። ዝሙት ነው ይሄ ልቃወም የለም። ለምን ትቃወማላችሁ? ምን አግብቷችሁ እንዴ? ትዳራችሁ አይደለም እዚህ ጋር እና ቢወልዱ ባይወልዱ ቢጋቡ ባይጋቡ አሁን እውነት እናንተ አብርሃምና ሄርሜላ የሚያደርጉትን ነገር ወዳችሁት ነው እንደምትደግፉት? ወላሂ ወዳችሁ አይደለም። አስረግጬ ነው የምነግራችሁ። ሄርሜላን ወዳችኋት ነው እንደምትደግፏት? አይደለም። አብርሃምንስ ወዳችሁ ነው እንደምትደግፉት? አይደለም። በ10 ጣቴ ነው የምፈርመው። ገባችሁ? ግድ ሆኖባችሁ ነው እንጂ የእናንተ ህይወት ስላልሆነ የእናንተ ትዳር ስላልሆነ እዚህ ጋር ሩታ ጋር የተፈጠረው ልጅ የእናንተ ልጅ ስላልሆነ ገባችሁ? አብርሃም የእናንተ ባል ስላልሆነ እናንተ ደግሞ በሄርሜላ ቦታ ስላልሆናችሁ ወይም ደግሞ አብርሃም ወንድማችሁ ስላልሆነ ሄርሜላ እህታችሁ ስላልሆነች አይመለከተኝም። እኔ ምን አገባኝ? ባመጡት ነገር ፈታ ዘና ማለት እፈልጋለሁ። በስራ ደክሞኝ ነው የምውለው። ስለዚህ ማታ ስልክ መጎርጎር እፈልጋለሁ፣ ወይም ደግሞ የነሱ ቪዲዮ አይቼ ዘና ማለት እፈልጋለሁ ብላችሁ ነው እንጂ የምትደግፏቸው ወዳችሁ አይደለም። ይህንን ደግሞ አምናችሁ ተቀበሉ ከልባችሁ ማለት ነው። የምሬ ነው የምላችሁ። ወዳችሁ አይደለም የምትከተሏቸው። እንደ የትኛው እንስሳት ነው? የትኛው ትውልድ ነው ይሄ? እንስሳ ትውልድ ልበላችሁ እንጂ የሚደግፈው እንደዚህ አይነት ቆሻሻ ተግባር እንዴ! እኔ የአብርሃምና የሩታ ትዳር ራሱ አልመኘውም ልንገራችሁና ማለት ነው። እንኳን የሄርሜላ ያላገባትን ሴት ትዳር ይቅርና የአብርሃምና የሩታ ራሱ አልመኘም። ለምን? አብርሃም የሚያደርገው ድርጊት በጣም የሚያስጠላው፣ ሩታም ደግሞ ለምን የእሱ ነገር ተቀብላ መታ ቪዲዮ እንደምታሰራቸው አላውቅም። እሱ ነገር ያናድደኛል። ክብሯን ለምን አትጠብቅም? ለምን ትሰደባለች ብዬ እናደዳለሁ ማለት ነው። አልመኛውም የእነሱ እንኳን እቺ በዝሙት አረገዝኩ ብላ ለመጣችዋ ሴት ቀልደኛ ትቀልዳላችሁ እንዴ? የራሴ የምመኘው የራሴ የግል ያለኝ ገባችሁ? ድሮ ምን ይሉ ነበረ ኮሜንታተሮች? የአብርሃምና እንደ ሩታና እንደ አብርሃም ፍቅር ይስጠን ነው ምንድን ነው ይባል ነበር። አሁን እኔ ድሮም ይሁን አሁንም አልመኝም። የራሴ ነው የምመኘው። እና ውድ ቤተሰቦቼ በያላችሁበት ሰላም ሆኖልኝ